ሀና የታገተችበት ቦታ ታወቀ። ሀና ከታገተችበት ቦታ አንዲት ኢትዮጵያዊ ውሃ ቀታ ከዳገቱ ስትወጣ ትታያለች። ብዙዎች ሀና ናት እያሉ ነበር። ነገር ግን ሀና አይደለችም። ግን ያቺም አንዲት ከርታታ ኢትዮጵያዊ እህታችን ናት ማለት ነው። አላህ ሱብሃነሁ ወተዓላ በዛ ቦታ ለታገቱት ለተያዙት እህቶች ወንድሞች ሁሉ ይድረስላቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፍ ይበል። ውድ ቤተሰቦች እንግዲህ የሀና ጉዳይ ሁሉንም ኢትዮጵያዊ እያስጨነቀ እያሳሰበ ይገኛል ማለት ነው። በመጀመሪያ እንግዲህ በህይወት የለችም ሞታለች ተብሎ ነበር። በመጨረሻም እንግዲህ ተኬዶ አሁን በህይወት መኖሯ በእርግጠኝነት ተረጋግጧል ማለት ነው። አላህ ሱብሃነሁ ወተዓላ ከቤተሰቦቿ ከልጇ ይቀላቅላትና ደስታችንን ሙሉ ያደርገው ማለት ነው። በጣም በሚያሳዝን ሁኔታ ግን እዛው አካባቢ ደግሞ ሌሎች ብዙ እህቶች እንዳሉ ነው እየተረዳ ነው ከቪዲዮ ማለት ነው። እንዴት እህታችን ራሱ ውሃ ቀታ ከዳገቱ እየወጣች ነበር። የኔ ከርታታ እሷ ከሀገር ወጥቼ አረብ ሀገር ሄጄ ቤተሰቦቼን ልጆቼን አሳድጋለሁ ብላ ስንት አላማ ስንት አቅዳ ከሀገሯ የወጣች እንግዲህ መንገድ ላይ ለማንም ዱርዬ ውሃ እየቀዳች እንግዲህ ስትሰራ ነው እዛው እያሰሯት ቢሆን ነው እንግዲህ በጣም ያሳዝናል። በሁለት እጆቿ ውሃ አንጠልጥላ ከዳገቱ ስትወጣ ምስሉ ላይ ታይታለች ማለት ነው። ያቺ እህታችንም አላህ ሱብሃነሁ ወተዓላ ካለችበት ቦታ አውጥቷት ወይም ወደ ፈለገችበት ሀገር ወይም ደግሞ ወደ ቤተሰቦቿ አላህ በሰላም ይቀላቅላት ማለት ነው። በጣም ነው የሚያሳዝነው ወላሂ ሀቂቃ በጣም ያሳዝናል። እኔ የምለው ይሄ ህገ ወጥ መንገድ በእኛ በኢትዮጵያኖች ብቻ ነው ያለው፣ ግን ሌላ ሀገር ግን ይኖራል? አረ በፍጹም አይኖርም። በጣም ነው የሚያሳዝነው ወላሂ። በየጊዜው በቃ በሊቢያ የሚታገቱት ወንድሞች ብዙ ወንድሞች እያለቀሱ ነው። ማንም ይደርስላቸው የለም። እንደገና ደግሞ እነዚህ እንደገና በመሀልና በጣም ነው የሚያሳዝነው ሀቂቃ። ወገኖች በየሄዱበት እየታገቱ እየተሰቃዩ ይገኛል ማለት ነው። አላህ ሱብሃነሁ ወተዓላ ይርዳቸው። ግን እኔ እንጃ ወላሂ ምንም ቢሆን በቃ ቢቀርስ እንደዚህ ህይወትን መስዋዕት አድርጎ እስከ መሄድ ድረስ ቢቀርስ በቃ አንድ ሰው በህጋዊ መንገድ እንደሚሆን ሆኖ መውጣት አለበት ብዬ ነው የማስበው። ይሄ የህገ ወጥ መንገድ ቢቀር ባይ ነው ቢቀር ባይ ነኝ። በቃ ያኔ መንግስትም ሆነ ብቻ የሆነ መፍትሄ መደረግ አለበት። በየጊዜው ወገኖቻችን እየሄዱ እየተሰቃዩ እያለቁ ነው። ግማሾቻቸው እዛው ያልቃሉ። አላህ የቀናቸው ቀናቸው ያልደረሱት ናቸው የሚያልፉት እንጂ ሌሎች እዛው መንገድ ላይ ያው ሬሳ እየቆጠሩ ነው እንትን የሚሉትና በጣም ነው የሚያሳዝነው። እንግዲህ አላህ ሱብሃነሁ ወተዓላ ይድረስላቸው ነው የምለው። እህታችን ሀናንም አላህ ካለችበት ያውጣት፣ ከቤተሰቦቿ ይቀላቅላት። እንዲሁም ሌሎች እህቶች ከሷ ጋር ያሉ እንደሷ የተሰቃዩ እንደሷ የታገቱ ሁሉ አላህ ሱብሃነሁ ወተዓላ ይድረስላቸው ማለት ነው። ወደ ቤተሰቦች እንግዲህ እኛ ስደተኞች ሁላችንም በያለንበት ራሳችንን ጠብቅ። በዚህ ጊዜ የሚሰማው ነገር ሁሉ ያስፈራል። አንዷ እንደዚህ የሆነች ወደቀች፣ ብቻ ከባድ ነው እና ራሳችሁን ጠብቁ። ጠባቂው አላህ ነው። በያላችሁበት ሰላማችሁ ብዝት በልኝ። በተለይ ስደት ያላችሁ ፎቅ ላይ የምትሰሩ ራሳችሁን ጠብቁ። ብዙዎች እንግዲህ ከፎቅ ወድቀው ሞቱ እየተባለ ነው እና አላህ ሱብሃነሁ ወተዓላ ይጠብቀን። ብቻ በቻላችሁት አቅም ራሳችሁን ጠብቁ። ከምንም በላይ ህይወታችን ትቀድማለች፣ ከገንዘብም ከምንም በላይ ማለት ነው። እውነት ከምንም በላይና ራሳችንን እናስቀድም። ራሳችንን ለአደጋ የሚሰጠንን ነገር ማቆም አለብን ከጅምሩ ማለት ነው።